የለም አሁንም ቢሆን እውነት ነው ያዝኩት። ብሩክ ካላመነ ከዚህ በላይ እሄዳለሁ። ከዚህ በላይ ወዴት ነው የምትሄጂው? ወዴት ደግሞ ልታስፈራሪ ትሞክሪያለሽ እንዴ? ኦፍኮርስ ውሸታም ስለሆንሽና ስላረጋገጥንብሽ ነው። ኦኬ ልጅ እንኳን ቢኖር በዚህ ደረጃ መጥሽ የሰውን ህይወት ለመበጥበጥ እንደዚህ አትረብሽም ነበር። አሁንም ቢሆን ቡርኬ ዛሬ የለም። በጣም ነው ማዝነው ቡርኬን ስላላየሁት። በጣም ነው የናፈከኝ የእውነት ቡርኬ። ምንም ቢሆን እንኳን ብትመጣና ባይክ ደስ ይለኝ ነበር። ምን እንደሆንክ፣ የት እንዳለ፣ ምን አይነት ስሜት ላይ እንዳለክ፣ ምን አይነት ህመም ላይ እንዳለክ አላቅም። ፈጣሪ ካንተ ጋር ይሁን። ነገር ግን አሁንም ቢሆን ይህንን ነገር ካላመነ ከዚህ በላይ ሄዳለሁ የምትለው ከዚህ በላይ ሌላ መዘዞችን ይዛ ልትመጣ ነው። ገባችሁ? መንቃት ያለባችሁ ይሄ ቤተሰብ ይሄ የሀይሚና የቡራን ህይወት ለመበጥበጥ ሆን ብላ የመጣች ሴት ናት። ገባችሁ? ሆን ብላ። ጋሽዬ ደግሞ እርስዎ እያደረጉ ያሉት ነገር ጥሩ ነው፣ ግን ልጅቷ ማነው የልብ ልብ እንዲሰማት እያደረጉ ነው። ምንም መለማመጥ አያስፈልግም። ቡርኬ የራሱ ካልሆነ ትክክለኛ እርግጠኛ ከሆነ ካመነበት ምንም የሚያስፈራ ነገር የለም። ልጅቷን መክሰስ ነው ያለበት። ምክንያቱም እሷ ከዚህ በላይ ሌላ የሆኑ ሰውን እንትን የሚል ነገር ሌላ ከዚህ በላይ ከበድ ያለ ነገር ለመፍጠር ነው አለማዋን ለመፍጠር ነው። ምክንያቱም ስንት ቀን ነው እሷ የምትለማመጧት እንዴ? ስንት ቀን ነው እሷ እንደዚህ እሹሹ የምትባለው? ለምንድን ነው የምትለማመጧት እንዴ? ካረገዘች አረገዘች ነው፣ ትወልዳለች። ልጅ ነው የቡርኬ ከሆነ ያሳድጋል፣ ካልሆነ ደግሞ ልጇን ታሳድጋለች። የምን መለማመጥ ነው? ሰው ሲለማመጣት ጭራሽ ምን እንዳይሰማችሁ ቡርኬ አሁንም ቢሆን አሁን ራሱ ይሄ ሁሉ አንጓዝም ነበረ። ቡርኬ አሁንም ቢሆን ካላመነና አምኖ ካልተቀበለ ማለት አምኗት ልጄ ነው ብሎ ከእሷ ጋር ካልኖረ ከዚህ በላይ ሌላም ነገር ልትፈጥር ነው ማለት ነው። አያችሁ፣ ልብ በሉ። ንግግሯን ሰምታችኋል። ልጅቷ ከባድ ሴት ናት። ደግሞ እኛ እንዳጨናነቅናት የኛ አንድነት የኛ ህብረት ልጅቷን በጣም ነው የከበዳት። ምን አለች? ሁሉም ሰው ያንተ አይደለም ሲል ውሸታም ሲለኝ ምን ላርግ ታዲያ አለች። አዎ አሁንም ደግሞ ነው ውሸታም ነሽ፣ እኛ መረጃ ደርሶናል። የቡራ ልጅ አይደለም ግን በግድ ልጅ ያንተ ነው ብለሽ በግድ የእሱ ህይወት ውስጥ ገብተሽ ለመኖር እያደረግሽው ያለው ጥረት ነው። ይሄ ደግሞ አይሳካልሽም። ልጁ የቡርኬ ቢሆን ነገርንሽ እኮ እኛ ራሱ ቡርኬ እንዴት እንደዚህ ታደርጋለህ፣ በቃ ሶኬ ተቀበላት እንል ነበር። ግን እኛ ራሱ የምናረጋግጥባቸው ብዙ መረጃዎች፣ ብዙ ቪዲዮዎች፣ ብዙ ፎቶዎች ከማን ጋር እንደነበርሽ ምን ትሰሪ እንደነበረ 2 ዓመት እኮ አንቺ ከሌላ ወንድ ጋር ነበርሽ እኮ። ለምንድን ነው የምትዋሸው አሁን እዚህ ሚዲያ ላይ መጥሽ እንዴ? ከሌላ ወንድ ጋር አግብተሽ መልስ እንኳን ቤተሰቦችሽ ጠርተውሽ የለ እንዴ? ሰርግ አልደገሱልሽም፣ ግን መልስ በልተሻል። ከሌላ ወንድ ጋር ተጋብተሽ እኮ 2 ዓመት ኖረሽ 2 ዓመት እኮ ኖረሻል አይደለ? አሁን ደግሞ እንደ አዲስ መተሽ የሰውን ህይወት ለመበጥበጥ ልጅ የቡርኬ ነው በቃ አንድ ቀን አግኝቶሻል። በጣም ተናዶ ከሀይሚ ተናዶ ተበሳይቶ ተጣልቶ ማንኛውም ሰው ይጋጫል። እንኳን እኛ ወጣቶች እናቶቻችን ከአባቶቻችንም ተጣልተው ብዙ ነገር አለው መጣ አንቺ ጋር። አንቺ ግን የራስሽን ስራና ድራማ ለመስራት ከ2 ዓመት ከ6 ወር በፊት ስላገኘሽ ከአንተ ነው ያረገዝኩት ብለሽ ከሰው ገንዘብ ተቀብለሽ የእሱን ስም ለማጥፋት ኦኬ፣ ህይወቱ ላይ እምነት እንዳይኖራት ልጅቷ ሀይሚ እምነት እንዳይኖራት ሀይሚ ቡርኬ ላይ እምነት እንዳይኖራት አደረግሽ። ይሄ ያንቺ ብልግና ነው። ኦኬ ብልግና ነው። በዛ ላይ ደግሞ ሴት ነሽ። ሴት ሆነሽ እንኳን በሚዲያ በዚህ ደረጃ ወጥተሽ አርግዣለሁ ልጅ ያንተ ነው ያንተ አይደለም ብለሽ እንኳን በዚህ ደረጃ ከእሱ ጋር የምትከራከሪው፣ እሱ እኮ ወንድ ነው። 3 4 ሴት አስረግዞ ቢመጣ ችግር የለበትም። እሱ ወንድ ነው፣ ምንም ችግር የለበትም። ግን ለራስሽ ስም ለቤተሰቦችሽ አትጨነቂ? ትንሽ እንኳን ሼም የለብሽም? ፈጣሪሽን እንኳን አትፈሪም? አሁን ቡርኬ አንቺን በትክክል አስረግዞሻል። እኛ ግን አንለቅሽም። የእውነት እኔ በተለይ በጣም ነው የተበሳጨሁት ጋይስ፣ በጣም ከምትሉት በላይ። ምክንያቱም ቡርኬ እኔ ይሄን እንደማያደርግ በደንብ አርጌ አውቃለሁ፣ በደንብ አርጌ ማለት ነው። ቡርኬ እንኳን አይደለም ከአንቺ ጋር እንደዚህ አይነት ነገር በሪል ሊያረግ ቀርቶ ሀይሚን እንኳን በሙሉ አይኑ የማያት አብረው እንኳን ኖረው አብረው እንኳን እኔ እናንተኛ እንኳን ብሎ የማያስገድዳት ወንድ ስለሆነ ነው የተለያየ ክፍል ተከራይተው የሚኖሩት። ቡርኬና ሀይሚ ፍቅረኛው ናት፣ ውዱ ናት። ገብቶሻል? ቀለበት አድርጎላታል። ግን ስቴል እንኳን አብረው መኝታ እንኳን አንሶላ ያልተጋፈፉ ሰዎች ናቸውና ከአንቺ ጋር በምንም አይነት ይሄን ያደርጋል ብዬ አላስብም። ካደረገም ደግሞ እሰየው፣ ደግ አደረገ። ከፍተሽ የሰጠሽው አንቺ ነሽ። ሲቀጥል ደግሞ ወንድ ልጅ ነው እሱ ወንድ ልጅ ነው። ወንድ ልጅ ስለሆነ በቃ አደረገ። ማንኛውም ወንድ እኮ ስሜቱ ካላስ ይሄ ምንም ግልጽ እኮ ነው። ራስሽን መቆጣጠር የነበረብሽ ራስሽ ነሽ። መጀመሪያ ይሄ ነገር እንደሚፈጠር ማሰብ ነበረብሽ። ኦኬ የራስሽ ስህተት ነው፣ የማንም ስህተት አይደለም። ስህተትሽን ደግሞ ለመሸፋፈን ደግሞ በዚህ ደረጃ መተሽ እነሱ እንዲጨናነቁ ቤተሰቡ እንዲጨነቅ ቡርኬ ይሄው ደስ ይበልሽ። እስኪ ዛሬ እንኳን ቡርኬና ሀይሚ ተለያይተው ነው የመጡት። ይሄ ደግሞ የአንቺ ምክንያት ነው። አሁንም ቢሆን ሀይሚ ለአንቺ ነው እኔ መልእክት ማስተላልፍልሽ። ነቃ ብለሽ ነቃ ደንገጥ ብለሽ ቡርኬ ከጎኑ ሁኚ፣ ከጎኑ ቁሚ። ማንም የለውም። በቃ ከጎኑ ቁሚ። እቺ ሴት የመጣችው ለዓላማ ነው። ዓላማዋ ምንድን ነው? የእናንተን ህይወት
የእናንተን ትዳር የወደፊት ተስፋችሁን አንቺ ቡርኬ ላይ እምነት እንዳይኖርሽ ለማድረግ ነው የመጣችሁ። ገባሽ? አንቺ ደግሞ ብልጥ ሆነሽ ጎበዝ ሆነሽ ጠንካራ ሆነሽ ለቡርኬ እኔ ያለሁልህ ከጎን ልትይው ይገባል። ይሄ የኔ አስተያየት ነው። ቆርጣችሁ አድርሱልኝ። ሀይሚ በምንም አይነት ሁኔታ ብትሆኚ ከቡርኬ ጎን ልትቆሚ ግዴታ አለብሽ። ከቡርኬ ጎን መቆም ግዴታ አለብሽ። ምክንያቱም አንቺ ካልቆምሽለት ማን ሊቆምለት ይችላል? አንቺ ካላዘንሽለት ማን ሊያዝንለት ይችላል? አንቺ ከጎኑ አለሁኝ ካላሽ ማን አለሁ ሊለው ይችላል? ማንም። እንዴ ነገ የሆን ነገር ቢሆን ይሄ ልጅ ቢታመም የሆን ነገር ቢሆን አይጸጽትሽም? በጣም ዲፐርሽን ውስጥ ነው ቡርኬ፣ በጣም ጭንቀት ውስጥ ነው ያለው። ስለዚህ ልትረጁ ይገባል። ጋሼ እርግጠኛ ነኝ እርሶ ለማስተካከል ነው የሁሉ ነገር የሚደክሙት፣ እርግጠኛ ነኝ። ግን ለልጅቷ በዚህ ደረጃ ቢሆን እንኳን እየተባለ ተስፋ ሊሰጣት አይገባም። በቃ እስክትወልድ ድረስ በቃ አርቃችሁ አስቀምጧት፣ ትውለድ ትምጣ። ከዛ ከወለደች በኋላ ታይቶ ልጁ የሱ ከሆነ ግዴታ አስፈላጊውን ነገር ተደርጎ ልጁ የሚያድግበት መንገድ ይፈጠራል። አሁን ግን ገና ለገና የማ ልጅ እንደሆነ ባልታወቀ ደረጃ እሷን እንደዚህ መለማመጥ የልብ ልብ እንዲሰማት ማድረግ ነው። እና ጋይስ ይቅርታሽን ይሄን ያልኩትኝ ከተረዳሁት አንጻር ነው። ጋሽዬ በጣም ነው የምወዱት፣ በጣም ነው የማከብሩት። የእኛ አስታራቂ፣ የእኛ ምርጥ አባት። እናመሰግኖታለን። ሀሳብ አስተያየታችሁን ኮመንት ላይ አስቀምጡ። ባይ ባይ ጋይስ።